እንዴት ማለት ነው? እዛ ጋር ነበር ያለው። ቆይ መልኩን ታስታውሳለህ? ምን አይነት ሰው? መነጽር ስላደረገ ፊት ማየት አልቻልኩም። ግን ከዘራ ያዘ ነው። ከዘራ ያዘ? እሺ በቃ አንተ ሂድ በቃ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ በተለመደ ሰዓታችን የተለመደ ቪዲዮአችን ይዘን መተናል። ማዕረግ ክፍል አንድን በትናንትናው ዕለት አስታውቂያችሁ ነበረ። ማዕረግ ክፍል 2 ምን ተፈጠረ? ይሄ ታሪክ በጣም የሚያጓጓ እንደሆነና ብዙዎቻችሁ ወደፊት በደንብ ስትከታተሉት የሚስብ ነገር እንዳለው ትረዱታላችሁ። እንግዲህ በምዕራፍ 2 በክፍል 2 ዛሬም ተገናኝተናል ማለት ነው። በክፍል 2 ላይ እንግዲህ እንደሰማችሁት መጀመሪያ ላይ አቶ የሸዋስ በጣም የተወጠረ አይምሮና በውስጡ በጣም የሚወጥረው ሰው እንዳለ ይሰማኛል። ምክንያቱም በየደቂቃዎቹ የሚላክለት ወረቀትና የሚደወልለት የስልክ ጥሪ ሁልጊዜም እየረበሸውና ሰላም እየነሳው ይገኛል። አንድ የሆነ ያደረገው ነገር እንዳለ ይሰማኛል። እናም በተደጋጋሚ የሚላክለት ወረቀት ተመሳሳይ ወረቀት ነው። ጭር ሲል አልወድም የሚል ወረቀት ነው ማለት ነው። ጽሁፍ የሚላከው ወረቀት ላይ የሚጻፈው ጽሁፍ ጭር ሲል አልወድም ነው። ታዲያ ይሄንን ነገር ማን እንደሚያደርገው በአንድም በሌላ መንገድ የሚደወለትን ስልክ ማንነቱን ለማረጋገጥ ሀብታም አይደል ያው ወደ ቴሌዎች ጠጋ በማለት አንድ ስልክ ደውሎ ይሄንን የድምጽ ጥሪ ማን እንደሚያስተላልፍልኝ እንድታረጋግጥልኝ እፈልጋለሁ ሲል አንድ ግለሰብ ጋር ደውሎ ትዕዛዝ አዞት ነበረ። ምን ሊፈጠር ይችላል የሚለው ስላልታየ በቀጣይ የምናየው ይሆናል። በዛ መካከል ደግሞ በሌላ በኩል ማዕረግና መኳንንት በጣም ቅርርባቸው እየሰፋ ይገኛል። ምክንያቱም ሁለቱም ደስ የሚሉ ልጆች ናቸው። ነገር ግን የሁለት ዓለም ሰዎች ናቸው። የሁለት ዓለም ሰዎች ቢሆኑም እንኳን መኳንንት ለማዕረግ ትልቅ ቦታ እንዳለው የሚያሳይ ነገር አለው። በመጀመሪያ ቀን ቤታቸው የሄደች ቀን ጀምሮ በድጋሚም ቤታቸው እንድትሄድ የሚፈልግ አይነት ስሜት ይሰማዋል። ቤት እንኳን ባትመጣ በቆሎ የሚሸጥበት ቦታ ድረስ በመሄድ ያገኛታል። እንዲሁም ደግሞ አባቱ ያው በንግግር ሁሌ ደሃን መስበር ይወዳል። ሰራተኛ ማለት ያበዛል። ሁልጊዜም በሱ አእምሮ ውስጥ ያለው ሀብታም ነው። እናም አባቱ በጣም ልጁን ሲያየው ቤት ውስጥ ቁጭ ብሎ ተክዞ ያየዋል። ምን ሆነ ነው የተገስከው ብሎ በጣም በሚጠይቀው ሰዓት ምንም አልሆንኩም ሲለው ያው ታውቃላችሁ ቤተሰብ ፊታችሁን አንብቦ ይረዳልና ምን ችግርህን ለምን አትነግረኝም ይለዋል ማለት ነው አባቱ ለአባቱ ቢነግረው ልጁ ምክንያቱም የአባቱና የልጁ ባህሪ በጣም የማይገናኙ ሰማይና ምድር የሆኑ ባህሪዎች ስለሆኑ እሱ ምንም አልሆንኩ ሲል ይመልስለታል ማለት ነው። አባትየው ግን ምናልባት ፍቅር ይዞ ከሆነ ብዬ ነው ብሎ መልስ ሲሰጠው ፍቅር ቢይዘኝም ላንተ አልነግርም የሚል መልስ ይሰጠዋል። አባትየውም መያዙን የያዝህ ለኔም አትንገረኝ፣ ነገር ግን ፍቅር ከያዘህ ሊይዝህ የሚገባው በጣም ከተከበረና ከታዋቂ ሰው ቤተሰብ ውስጥ ነው ይለዋል። ለአንተ የተከበረ ምን ማለት ነው ብሎ ልጁም ጥያቄ ሲጠይቀው አይ ለኔ የተከበረ ማለት እንዳቶ እንትና ብሎ የሀብታም ጎረቤት ስም ይጠራለታል። ልጁም በቃ ለአንተ ሰው ማለት ሀብትና ንብረት ያለው ሰው ነው በሚል በጣም ይጨቃጨቀውና አልሆነ ሰው ላይ እንዳትወድቅ ብሎ ተቆጥቶት ይሄዳል ማለት ነው። ስራም ብዙ ጊዜ አንዳንዴ በማይገባ ሰዓት የአባት ንብረት ነው ብለህ ነው በሚል ልጁን እንግዲህ ያው ልጁን በእርግጥ በደንብ የሚንከባከብ አባት ነው። ነገር ግን ለሌሎች የማይራራ በተለይ ለሰራተኛ ሲባል ዝቅ ያለ አስተሳሰብ ያለው ሰው ነው፣ በጣም ከአቅም በላይ ማለት ነው። በሌላ በኩል ደግሞ የማዕረግ እናት በጣም ፈታ ያሉ ደስ የሚሉ ልጃቸውን በፍቅርና በደስታ ያሳደጉ እናት ናቸው። እንግዲህ እሳቸውና ልጃቸው በጣም ትስስር እንዳላቸው ነግሬያችሁ ነበረ። ስራ ልትሰራ በሄደችበት ሰዓት ልጁ ደውሎ መኳንንት ለእናቱ ጤናቸውን ጠይቆም ነበረ። በሌላ ሰዓት ደግሞ አባትየው ማዕረግን በጣም አስከፍተዋት ነበር በዛን ዕለት ማለት ነው። ምክንያቱም ቤት ውስጥ ሄዳ ስራ በምትሰራ ሰዓት ሰራተኛ ሆነሽ እንዴት ሻሽ ሳታስሪ ምግብ ትሰሪያለሽ ታቀርቢያለሽ በሚል ሲቆጣ ይሄ ፈረደበት ማለት ነው የሸዋ ሰው።
ሀብታም ነው ታውቃላችሁ ሁሉ ጊዜ የሚክበውና ድሃ ሲመጣ ሁሉ ነገር አይጥመውም። ኢቭን እናቷንም ለረጅም ዓመት በቃ እንደዚህ ነው የሚያሰቃየው ማለት ነው። ምግብ ሰርታት እየበለጡ አይጥመው ምናምን እና ልጁ ደግሞ በዚህ ንግግሩ ይናደዳል። ከዛ አባቱን ከሸኘ በኋላ በአባቴ ስም ይቅርታ ጠይቅሻለሁ ብሎ በጣም ከረጅም ሰዓታት በኋላ ይቅርታዋን ተቀብላ ዛሬ ጊዜሽ ስጪኝ በሚል በጣም ሰፊና ረጅም ሰዓት ሰጥተው በደንብ ፈታ ብለው ወደ እናቷ ጋር ይሄዳሉ ማለት ነው። እናቷ ቤት እናት ቤት ማለት ነው። እነ ማረግ ቤት ይሄዳሉ። ከዛ እነ ማረግ ቤት እንግዲህ እሱ በጣም ፈታ ብሎ እንደ እናት ነው የሚያያቸው ታውቃላችሁ። አንደኛ የእናት ፍቅርን አይቶ አላደገም መኳንንት፣ ሁለተኛ ደግሞ ከአባቱ የሚለይ ባህሪ ነው ያለው ልጁ ብያቸዋለሁ። እናት ቤታቸው ከሄዱ በኋላ ፈታ ብለው አውርተው በደንብ ተጫዋውተው የተገናኘው እናቷ የገባቸው ትዬ የበለጡ አራዳ ነች እና በንግግራቸው መሀል ሁላ የአራድኛ ቋንቋ ነው የምትናገረው። በመጨረሻም ደግሞ አይ በቃ እኔም ወደ ስራ ይመለሳለሁ በሚል ተነጋግረው ልጁም እንግዲህ ከቤታቸው አመስግኖ መኳንንት ማለት ነው ማረግ ሸኝታው ነገ ስራ ትመጫለሽ ወይ ሲላት አይ እማዬ ናት የምትመጣው ብለው እንግዲህ ያው የተሰማው ስሜት ይመስለኛል ቢያገኛት ቤት ብትሄድ ደስተኛ የሚሆን ይመስለኛል። በጣም ፍቅራቸው የሁለቱ የተሳሰሩ ይመስለኛል። ማለት በቃ እሷም ለሱ ቦታ ሰጥቷል፣ እሱም ለሷ ቦታ ሰጥቷታል። ምክንያቱም እሱም እንደ ሀብታም ልጅ አይደለም የሚያደርጋቸው ነገሮች ሁሉ በጣም ደስ የሚልና ትህትና ያለው ልጅ ስለሆነ እናቷም የእሷም እናት ደግሞ በቃ ደስ የሚል ማንነት ስላላት ልጇንም በጥሩ ምግባር ስላሳደገች ማለት ነው። ወደ አቶ የሸዋሰው ስንሄድ ግን ህይወቱ በሙሉ በጭንቀት የተሞላ ነገር ግን ሀብታም በመሆኑ ብቻ ድሃን የሚያጥላላ ሰው ስለሆነ በየደቂቃው የስልኮቹ መረበሽ በጣም ተምታቶበት እያስጨነቀው ይገኛል። ስልክም ሲደወልለት የሚሰጠው ቃል አለ። ማነህ አንተ ሲባል ይዘጋል፣ የሚያወራው ሰው የለም። እንዲሁም ደግሞ ወረቀትም በየቦታው ባገኘው አጋጣሚ ሁሉ ወረቀት ይላክለታል። ማን እንደሆነ ግን እስካሁን ድረስ ሰውየው ማወቅና መለየት አልቻለም። በሌላ በኩል ደግሞ ማረግ ለታሪኳን ለመኳንንት ስትነግረው አባቷን እንዴት እንዳጣች ነግረዋለች። አባቷን የሚያጣችው በሰው ድንገት ተገሎ እንደሞተ ነው። ይሄ ነገር እንግዲህ ወዴት አዝማሚያው ያመራል የሚለውን ነገር ለእናንተ ጥያቄው ነው ተውላችኋለሁ። ምን ሊፈጠር ይችላልም የሚለውን ደግሞ እንዲሁ እናንተ ያው ምንትን ማለት ትችላላችሁ፣ መገመት ትችላላችሁ። በሌላ በኩል ምክንያቱም አሁን እሱ የማረግ አባት በድንገት የሞተው እንዴት ነው? በምን ምክንያት ነው? እንዲሁም ደግሞ የመኳንንት አባት በየጊዜው የሚረብሾስ ማን ነው? ይሄ አጓጊና ልብ አንጠልጣይ ታሪክ ቀጣይነት አለው። ዛሬ ያወራነው እየተነጋገርነው ስለ ክፍል 2 ነው። በክፍል 3 እስከምንገናኝ በዛሬው ቪዲዮ ላይ ምን ተሰማችሁ? ምን ገመታችሁ? ወደፊት ምን ሊፈጠር ይችላል የሚለውን ኮሜንት ላይ ሀሳብ አስተያየታችሁን እንድታስቀምጡልኝ በትህትና ጠይቃለሁኝ። በትናንትናው ዕለት በመጀመሪያ ቀን በሰራሁት የኔ ወድ አመሰግናለሁ ጓደኛዬ። በዚህ ቀጥይ ሰዓት ምናምን አስተካክሊ እንደዚህ ባልሺ መሰረት እንግዲህ የተቻለኝን ለማድረግ እሞክራለሁ። አዲስም ስራ ስለሆነ አንዳንዴ ታውቃላችሁ ከዩቲዩበር ለምዳችሁ ወደ ሌላ እንትን ስትሄዱ በጣም እንትን ይላችኋል። ለጊዜው ነው ግን ደግሞ እኔ አልተቸገርኩም። ምክንያቱም በጣም ደስ የሚል ታሪክ አለው ውስጡ ላይ ብዙ ደስ የሚሉ ነገሮች አሉት። እንደ ጅምር ድራማ አይደለም፣ በጣም አጓጊ ነገሮች አሉት እና በክፍል 3 እስከምንገናኝ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እወዳችኋለሁ። መልካም ጊዜ። ቻው ቻው።